ሀገራችን ካፈራቻቸው የስነ ጥበብ ልሂቃን መካከል በቀደምትነት ይጠቀሳሉ። የሀገራችን ፈርቀዳጅ የስነ ስዕል ጠበብት ሰዓሊ አለ ፈለገ ሰላም። በወጣትነታቸው የጓደኞቻቸውንና የንጉሱን ምስል በብዕራቸው ቁልጭ አድርገው በመሳላቸው በድንገት የንጉሱን ቀልብ መሳብ የቻሉት የያኔው ወጣት ጀማሪ ሰዓሊ አለ ፈለገ ሰላም ለኢትዮጵያ የስነ ስዕል ጅማሩና ዘመናዊ ያሳሳል ስልት ቀዳሚ የሚሆኑበትን እድል በዛች አጋጣሚ ከንጉሱ ተበረከተላቸው። እናም ወደ አሜሪካ በመሄድ በቺካጎ ዩኒቨርሲቲ የመጀመሪያው ኢትዮጵያዊ የስዕል ተማሪ ለመሆን ቻሉ። ወርጅናው እስከ ተጫናቸው ድረስ ስዕል ሰርተዋል። 70 ዓመት አሁን ለምሳሌ ሚካኤል አራዳ አዲሱ ሚካኤል የሚባለው ጋር ደብረማዊ የሚባለው ጋር የሰሩት ከ74 ዓመታቸው አካባቢ ላይ ነው። በ1984 ላይ ነው የሰሩት። እንግዲህ አስቢ አሁን ካላቸው እድሜ መቀነስ ነው እና መሰላል ላይ ወጥተው ከዛም በኋላ ሄደው አሜሪካን ዋሽንግተን ዲሲ ሰርተዋል። መሰላል ላይ ወጥተው ተንጠራርተው የሚሰሩ ታላቅ ሰው ናቸው። ሰዓሊ አለ ፈለገ ሰላም በተሰጧቸው ላይ ከሰለጠነው ዓለም ዘመናዊ ያሳሳል ስልትን ካከሉበት በኋላ ወደ ሀገራቸው በመመለስ ከየትምህርት ቤቱ የስዕል ዝንባሌ ያላቸውን ወጣቶች በመሰብሰብ አስተማሩ። የተማሪዎቻቸውን ስዕሎችም በአደባባይ ለእይታ በማቅረብ እስከ 80,000 ብር ድረስ በማሰባሰብ ወደ ንጉሱ ይዘው በመሄድ ባለችኝ ላይ እርሶ ይጨምሩባትና የስነ ጥበብ ትምህርት ቤት እንዲከፍት ይፈቀድልኝ በማለት ጥያቄ አቀረቡ። እናም በኢትዮጵያ ዘመናዊ የስነ ጥበብ ትምህርት ቤት የመክፈት ህልማቸውን እውን በማድረግ ዛሬም ድረስ አንቱ የተባሉ የሀገራችን የስነ ስዕል ጠበብቶችን የሚያፈራውን በስማቸው የተሰየመውን በአዲስ አበባ ዩኒቨርሲቲ አለ የስነ ጥበብ ትምህርት ቤትን በመመስረት ለ16 ዓመታት በመምህርነትና በዳይሬክተርነት ሲመሩ ቆይተዋል። ዘመናዊ ትምህርት ቤት የመጀመሪያውና ትልቁ አሁንም ይሄው ነው። 65 ዓመት ሊሆነው ነው። ይህንን ትምህርት ቤት በገዛ ፍላጎታቸው ገንዘባቸውን ጊዜያቸውን ህልማቸውን አስተባብረው ምንም ስለ ስነ ጥበብ ሐሳብ በተወሰኑ ሰዎች ዘንድና በቤተ ክህነት ብቻ ባለበት ሰዓት የኢትዮጵያውያን ጉዳይ እንዲሆን ያደረጉ ሰው ናቸው። እሳቸው ትምህርት ቤት መሰረቱ። ይሄው እኛም የሳቸው ምርት ነን። ምርት የሚለውን በቀንሰው የሳቸው ውጤት ነን። በጥበብ ላይ ግን አሻራውን ያስቀመጠ ካልን እንደ ሰዓሊ አለ ፈለገ ሰላም እና እንደ አፈወርቅ ተክሌ ማንንም የለም። በአያትጅ በቅኔ ቤት ያደጉት ሰዓሊ አለ ፈለገ ሰላም የዘር ሐረጋቸው ወደ ኋላ ሲመዘዝም ስዕል የእርሳቸው ብቻም ሳይሆን የአያቶቻቸውም የነፍስ ጥሪ ናት ይባላል። ከአያታቸው አንስቶ የሰዓሊ ቤተሰብ ነው። አለቃ ህሩይ ብሩ ወይም ያሳደጓቸው በትምህርት አለቃ ህሩይ ወልደ ጊዮርጊስ ይባላሉ። በሰዓሊነታቸው መጀመሪያ ፍቼ ጊዮርጊስ የመጀመሪያ ስዕል ሰሩ። ያሰሯቸው በዛ ጊዜ የነበሩት ራስ ዳርጌ ናቸው። አጼ ምኒልክ ወደ ደብረ ሊባኖስ ለመጠመቅ ለመጸለይ ሲሄዱ ፍቼ ያርፉና ከዛ በኋላ ያንን ቤተክርስቲያን ለማየት እድል ያገኛሉ። እንዴት ነው ራስ ዳርጌ አንተ እዚህ ምን መሰለ ስዕል አሰርተሃል እና እኔ እንጦጦ ማርያም እዛ ላይ ያለችው ነው አሰርቼ ስዕል የሚሰራልኝ አጥቻለሁ። ይሄን መሰለ ሰዓሊ እንዴት ተደብቀዋለህ ብለው አምጥተው እንጦጦ ማርያምን መጀመሪያ ሰሩ። እኚህ ሰው በኢትዮጵያ የስዕል ወይም የትውፊታዊ ስዕል አሳሳል አሻራ ያላቸው ናቸው። ሰዓሊ አለ ፈለገ ሰላም ስዕሎቻቸው በዘመናዊ ያሳሳል ስልት የተካኑ በእርጋታ የተሞሉና ኢትዮጵያዊነትን የተላበሱ ናቸው ሲሉ እርሳቸው በጥበባቸው ኮትኩተው ያበቋቸው ይናገራሉ። ወደ አሜሪካ ሄደው ሲመጡ ሁለት አይነት ዕውቀት ነው ያላቸው። አንድም የዘመናዊ ሁለትም የትውፊታዊ ወይንም መሰረቱ የትውፊታዊ ሙያው እንትን ዕውቀቱ ደግሞ ከዘመናዊ ጋር የተያዘ ነው። በዚህ ዓለም ውስጥ ይያሉ ወደ ቤተክርስቲያን እየገቡ ጥሪ ሲመጣላቸው ሲሰሩ መጀመሪያ ከሰሩት ውስጥ የስላሴ ቤተክርስቲያን ውስጥ ያለው ሶስቱ ቅድስት ስላሴ የሚባለው እሱን አሁን ብታዩ ዘመናዊነትም አለው ባህላዊነትም አለው። ልጅነት ወደ ወጣትነት ወጣትነት ወደ ጎልማሳነት እያለ
እድሜ ገፍቶ በሞት መለየት የሰው ልጅ የህይወት ዑደት ፍጻሜ ላይ መድረሱ አይቀሬ ነውና እኚህ ሀገር ወዳድ ለጥበብ ተፈጥረው በእርጅና ዘመናቸው እንኳ ከጥበብ ያራቁ ቀደምት የሀገራችን የስነ ጥበብ አባት ሰዓሊ መምህርና የስነ ጥበብ ትምህርት ቤት መስራች አለ ፈለገ ሰላም ሐምሌ ወር እርሳቸው ወደዚህች ምድር የተቀላቀሉባትና ህልፈተ ህይወታቸውንም ያስተናገዱባት ወር ናት። ታዲያ በያዝነው ወር መጀመሪያ አካባቢ በ93 ዓመታቸው ከዚህ ዓለም በሞት የተለዩትን የስነ ጥበብ አባት ለመዘከር የአዲስ አበባ ዩኒቨርሲቲ አለ የስነ ጥበብ ትምህርት ቤት መምህራን ተማሪዎችና የሰዓሊው ቤተሰቦች በአንድ ተሰብስበው ስለ ሰዓሊው መምህርና የመጀመሪያው የስነ ጥበብ ትምህርት ቤት መስራች አለ ፈለገ ሰላም ስራዎቻቸውን አበርክቷቸውንና ከተማሪዎቻቸው ጋር ስላሳለፏቸው የአባትነት ጊዜ እያነሳሱ ሲዘክሩ ውለዋል። የስነ ጥበብ ትምህርት ቤትን ከከፈተ በኋላ የስነ ጥበብ ትምህርት ቤት በዓለም አቀፍ ደረጃ እንዲታወቅ በማሰብ የሱን ፈለግ ያልተከተሉ ዘመናዊ የምንላቸው ሰዓሊዎች እንደ ገብረ ክርስቶስ ደስታና እስክንድር ቦጋሲያንን እናንተ ታስፈልጉኛላችሁ ያለውን ትምህርት ቤት ማራመድ ብቻ ሳይሆን የኢትዮጵያ ስነ ጥበብ የኢትዮጵያ ስዕል በዓለም አቀፍ ደረጃ እንዲታወቅ ስለምፈልግ እናንተን ፈልጋለሁና ግቡ ብሎ ቀጠራቸው። አካሄዱ ወይም የሱ አካሄድና የነሱ አካሄድ 100% የተለያየ ቢሆንም አርቆ ሐሳቢው አለ ፈለገ ሰላም እነዚህን ዘመናዊ ሰዓሊዎች በመቅጠር ኢትዮጵያ አሁን ባለንበት በ21ኛው ክፍለ ዘመን በኩል ደረጃ ከሌላው ዓለም ልትጠራ ቻለች። ይህ ሁሉ የሆነው በታላቁ በንጉሱ በአለ ፈለገ ሰላም ነው። አደን ይወዱ ነበር፣ መሳሪያ ያላቸው አደን ይወዱ ነበር። አንዳንድ ጊዜ ያደኗቸውን ዘንዶች እኔ 3 ዘንዶች ምናምን 2 ጊዜ አይቻለሁኝ። እዚህ ጋር ይመጡና ይዘርሯቸውና እዚች ቦታ ላይ ከዛ ይጠሩንና ተማሪዎቹ ኑ እነዚህ ቆንጆ የሚያማምሩ ቀለም አላቸው በወተር ከለር ስሩ ይሉን ነበር እና ባገኘው ማቴሪያል እንሰራ ነበር። በተጨማሪ በተለይ አቶ አለ ውሃ ቀለም በጣም ይወዱና ጥሩ ስራዎች አሏቸው በውሃ ቀለም የሰሯቸው ስራዎች። የዚህ ትምህርት ቤት ተወካዮች ለአባባ ክብር እሱን ለማስታወስ የፍቅራቸውን መግለጫ አድርገው በጣም ጥሩ ዝግጅት አዘጋጅተውለታል። እኔ እንደውም እዚህ ላይ ማየው ምንድነው ከአስተማሪነቱም በላይ ከትምህርቱምና ከአርቲስትነቱም በላይ ለነዚህ ሰዎች ይሄንን አስተዋጽኦ ላቀረቡት ሰዎች በጣም ያባትነት ፊገር ነው እዚህ ላይ ማየው። አባታችን ነው መሪያችን አስተምሮናል አሳይቶናል እናከብረዋለን የሚለው ነገር በጣም ስለሚታይ በጣም ነው ምኮራው በጣም ደስ ይለኛል በእውነት። በዝክረ ሰዓሊ አለ ፈለገ ሰላም መርሃ ግብር የጥበቡን ቤተሰቦች ቅር ያሰኘ አንድ ነገር ማስተዋል የአዲስ አበባ ዩኒቨርሲቲ አለ የስነ ጥበብ ትምህርት ቤት በታላቁ ሰዓሊ ስም መሰየሙ ከሰዓሊውና መምህሩ ሚና አንጻር የሚያንስ ነው የሚሉት የሙያ አጋሮቻቸው ለዘንቢልም ማንጠልጠያ ያለው እንዲሉ የትምህርት ቤቱ ስያሜ የሰዓሊውን የአባት ስም አለማካተቱ የጥበቡን ማህበረሰብ ጨምሮ የስያሜውን ባለቤት ሰዓሊ አለ ፈለገ ሰላምን ጭምር ቅር ያሰኘ እንደሆነና ሊታሰብበት እንደሚገባም ገልጸውልኛል። ሙሉ ስም አልተሰጠውም አለ ስነ ጥበብና ዲዛይን ትምህርት ነው የሚለው እንደዚህ መባል የለበትም እሳቸውም አልፈልግም ብለዋል። ሙሉ ስሜን ስጡ አባት አለኝ በአባቴ ስም አብሮ ይግባ። ምክንያቱም ከሌሎች የተሰጣቸው ሸቱ ጮሌ ሌሎች አዲስ አበባ ዩኒቨርሲቲ ውስጥ የተሰጣቸው ቦታዎች አሉ የሪቻርድ ፓንክረስት እንደዚህ ከነስማቸው ሲሆን ከናባታቸው ሲሆን የኔ ለምንድን ነው ብለው አመልክተዋል። እኛም የምንለው ይሄንን ነው ሙሉ ስማቸው ይሰጣቸው። ያላባት የተወለደ የለም ያላባትም የሚጠራ ሰው የለም። ስለዚህ አለ ፈለገ ሰላም ስነ ጥበብና ዲዛይን ትምህርት ቤት ይሁን የሚገባቸው ናቸው። ደግሞ የሚያደርጉት ነው በስማቸው ከተጠራ ጥሩ እሰይ ሙሉ ስም አለዛ ቁንጽል ባይሆን የሚል አመለካከት እሳቸውም እኛም ያለንን